ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን አምሽታችኋል? ለእናንተ ይሆናል ያልናቸውን አንዳንድ መረጃዎች ይዘን ወደ እናንተ መጥተናል። በቅድሚያ ግን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እየጋበዝን ወደ መረጃዎቹ እናልፋለን። እንግዲህ በመላ ትግራይ እንግዲህ ሲካሄዱ የነበሩ የብሔራዊ አንድነት ዘመቻ የተሰኙ ጉባኤዎች ነበሩ። ከነዚህ ጉባኤዎች ጋር በተገናኘ እንግዲህ ከትናንትናው ቀን ጀምሮ ከተለያዩ የትግራይ አካባቢዎች የተወጣጡ የህብረተሰብ ተወካዮች ናቸው የተባሉ ግለሰቦች በመቀለ ሰማዕታት ሐውልት አዳራሽ በመሰባሰብ ኮንፈረንስ አካሂደው ነበረ። ኮንፈረንሱም ርዕሱ ለትግራይ ህዝብ ብሔራዊ አንድነት የተካሄደ ኮንፈረንስ ህዝባዊ ኮንፈረንስ የሚል ነው። ይህ ኮንፈረንስ ላይ እንግዲህ ፖለቲከኞች፣ የሲቪክ ማህበራት ተወካዮች፣ የተለያዩ የህብረተሰብ ክፍሎች እንደተሳተፉ ተነግሯል። እንግዲህ ከዚሁ ጋር በተገናኘ ከዚህ ቀደም ከተለያዩ የህብረተሰብ ክፍሎች ጋር የብሔራዊ አንድነት ዘመቻ የተሰኙ ጉባኤዎች ሲካሄዱ ነበረ። ለምሳሌ ከአርቲስቶች ጋር፣ የሚዲያ ባለሙያዎች ጋር፣ ከተለያዩ የመንግስት ሰራተኞችም ጋር እንደዚሁ የተካሄዱ ውይይቶች ነበሩ። የዚህ ውይይት እንግዲህ ማጠቃለያ ተደርጎ እንግዲህ የተወሰደው ትላንትናና ዛሬ ሲካሄድ የነበረው ይህ ኮንፈረንስ ነው። ይህ ኮንፈረንስ እንግዲህ በዛሬው ዕለት ተጠናቆ የአቋም መግለጫ ወጥቷል። በዚህ ኮንፈረንስ ላይ የተሳተፉ 3067 የሚሆኑ የተለያዩ የህብረተሰብ ከላይ የተጠቀሱትን እንግዲህ የጠቀስናቸውን የህብረተሰብ ክፍሎች የወከሉ ዜጎች ሲሆኑ የስብሰባው ወይም የኮንፈረንሱ መሪ ቃል ብሔራዊ አንድነት የትግራይን ደህንነትና ብሔራዊ ህልውና ለማጠናከር በሚል ነው የተካሄደው። እንግዲህ እንደጠቀስነው ይሄ ኮንፈረንስ በተለያዩ ጊዜያት ሲካሄዱ የነበሩት የብሔራዊ አንድነት ዘመቻ የተሰኙ ጉባኤዎች ማጠቃለያ ኮንፈረንስ እንደሆነ ነው የሚታወቀው ወይም እንደተነገረው። እንግዲህ የተለያዩ የአቋም መግለጫዎች እንግዲህ ወጣዋል። ከዚሁ ጋር በተገናኘ እንደተለመደው የፕሪቶሪያ ስምምነት በአግባቡ መፈጸም አለበት። በአሁኑ ሰዓት በትግራይ ህዝብና በኢትዮጵያ መንግስት መካከል ያሉት ፖለቲካዊ ልዩነቶችና ችግሮች ለመፍታት የሚቻሉት በፕሪቶሪያ ስምምነት በተዘረዘሩ ነጥቦች ስለመሆናቸው ተነግሯል። በተለያየ መልኩ በፕሪቶሪያ ላይ ያተኮሩ ሀሳቦች ናቸው በአቋም መግለጫው ላይ የተንጸባረቁት። እንግዲህ የተፈናቀለውም ከአካባቢውም የተባረረውም አብዛኛው የትግራይ ህዝብ በስቃይ ላይ ስለሚገኝ ይሄው ስቃይ እንዲያበቃና ወደ ነበሩበት አካባቢ ተፈናቃዮቹ እንዲመለሱ ለማድረግ ስራ መሰራት አለበት የሚለውም አንዱ የአቋም መግለጫው ነጥብ ነው። የትግራይ ስትራቴጂካዊ አቅሞች ከዚህ ቀደም እንግዲህ ኃይል ወደ ጠንካራ ወደሆነ ኃይል የማሳደግ ስራ ለመስራት የሁሉም ርብርብ ያስፈልጋል ሲሉ እንግዲህ የስብሰባው ተሳታፊዎች አቋም አውጥተዋል ተብሏል። እንግዲህ በተለያየ ሁኔታ እንግዲህ የጸጥታ ኃይሎች የጊዜያዊ አስተዳደሩና ወጣቶች በቅንጅት በትግራይ ህዝብ ላይ አረመኔያዊ የሆኑ ግፎችን ሲፈጽሙ የነበሩ ወንጀለኞች ከተደበቁበት አውጥተው ወደ ህግ ቁጥጥር ወይም ደግሞ ወደ ህግ ተጠያቂነት ስር ለማድረግ የሚደረገው እንቅስቃሴ ለውጥ እያሳየ በመምጣቱ አሁንም ይህን አጠናክሮ መቀጠል ይገባል ሲባል በማለት እንግዲህ ጥሪ ቀርቧል። ከወራት በፊት እንግዲህ የትግራይ ህዝብ ከኤርትራ ህዝብ ጋር ጀምሮታል ስለተባለው የጽምዶ ግንኙነት የሁለቱንም ህዝቦችን ፍላጎትና ምርጫ ሰላም ስለመሆኑ የሚያመለክት ለጠላትም ለወዳጅም በግልጽ የሚያንጸባርቅ ግንኙነት ነው የሚልም ሀሳብ ተነስቷል። እንግዲህ ይህ አይነት እንቅስቃሴ የህዝብ ለህዝብ ግንኙነት የተባለው ማለት ነው ከኤርትራ ብቻ ጋር ሳይወሰን በአጠቃላይ ከሁሉም ብሔረሰቦችና ህዝቦች በተለይ ደግሞ ከአጎራባች የአፋር፣ የአገው፣ የአማራ እንደዚሁም ደግሞ
ከሌሎችም ህዝቦች ጋር ከሱዳን ህዝብም ጭምር ማለት ነው ተጠናክሮ መቀጠል እንዳለበትና ከበፊቱም በበለጠ ሁኔታ መስፋት እንዳለበት እንግዲህ ተነግሯል። እንግዲህ ሉዓላዊነትን ማረጋገጥ ሲባል ግዛታዊ አንድነትን በመመለስ ብቻ የተወሰነ አይደለም ያለው ይሄ የአቋም መግለጫ የህዝብን የመወሰን ስልጣን ተግባራዊ ማድረግ ከሁሉም በላይ እንግዲህ የትግራይ ህዝብ በምግብ ራሱን እንዲችል ማስቻል ነው ሲልም እንግዲህ ተናግሯል። ስለሆነም በዚህ ዙሪያ ስራዎችን መስራት እንደሚገባ እንግዲህ ተነግሯል። ሌሎችም በስፋት እንግዲህ የተነሱ ጉዳዮች አሉ። እንግዲህ በሌላ በኩል ደግሞ ለትግራይ ህዝብ እንግዲህ በቀረበው ጥሪ መሰረት በአገር ውስጥም ሆነ በተለያዩ ሀገራት የውጭ ሀገራት የሚገኙ የትግራይ ተወላጆች እንግዲህ ወደዳችሁም ጠላችሁም አሁን ያለው ቀጥተኛ የሆነ መስመር እንደ ወትሮ ወይም ደግሞ እንደ ተለመደው በመከተል አንድነታችንን አጠንክረን መንቀሳቀስ ይገባናል ሲሉ የኮንፈረንስ ተሳታፊዎች ጥሪያቸውን ሲያቀርቡ ከዚሁም ጋር በተገናኘ እንግዲህ በብሔራዊ ክህደት በፈጸመው ቡድን ተታላችሁ ስትንቀሳቀሱ የነበራችሁ በደቡብ ትግራይ ዞን ውስጥ የምትገኙ ወገኖቻችን መስመራችሁን አስተካክላችሁ መሪር የሆነ ትግል በማድረግ ነፃ የምትወጡበትን መንገድ እንግዲህ እየፈለግን ነው ሲሉ አመልክተዋል። እንግዲህ ይህ ምን አይነት መንገድ ነው የሚለውን አብረን የምንመለከተው ይሆናል። በሌላ በኩል ደግሞ ለትግራይ ሰራዊት እንግዲህ የቀረበው ማለትም ለትግራይ ኃይሎች የቀረበው ጥሪ በአጠቃላይ የትግራይ ህዝብ ዋልታና ማገር በመሆን ላለፉት 5 ዓመታት ስታገለግሉን ቆይታችኋል በማለት እንግዲህ አውስተዋል። ዘንድሮም እንግዲህ እንደ ትላንትናው በእናንተ እንደምንተማመን ስንገልጽ ክብር ይሰማናል ያሉት እነዚሁ ተሳታፊዎች እኛ ተሳታፊዎች ከጎናችሁ ተሰልፈን አቅማችን በፈቀደው እና አስፈላጊ በሆነ ነገር ሁሉ የቻልነውን ሁሉ እንደምናደርግ ቃል እንገባለን። ለማጠናከርም እንግዲህ የተለያዩ ስራዎችን እንሰራለን ብሏል። እንግዲህ ለትግራይ ጊዜያዊ አስተዳደር እንግዲህ የቀረበው ጥሪ ደግሞ ካለፈው ዓመት ጀምሮ ብሔራዊ ተቋሞቻችን ማለትም እንደ ትዕምት ወይም እንደ ኤፈርት እንደ ቲዲኤ ወይም ደግሞ የትግራይ ልማት ማህበር ጨምሮ ሌሎች ተቋማትን የትግራይን አቅም ሊያሳድጉ በሚችሉ አስፈላጊ እንቅስቃሴዎች በሰዓቱ እንዲንቀሳቀሱ ስላልተደረጉ ወይም ደግሞ እንዲሰሩባቸው ስላልተደረጉ የብሔራዊ ህልውናችን አደጋ ላይ እንዲወድቅ ምክንያት ሆኗል ተብሏል። ስለሆነም የትግራይ ጊዜያዊ አስተዳደር እነዚህን ውሳኔዎችን በጊዜ የለንም መንፈስ ወደ ተግባር እንዲቀይር በአጽንኦት እናሳስባለን ብለዋል። እንግዲህ ለህወሓትም እንግዲህ እንደተለመደው ራሱን አጠናክሮ እንዲቀጥል የሚልም ጥሪ ቀርቧል። እንግዲህ ለተለያዩ በተለይ ደግሞ ለኢትዮጵያ መንግስትም የቀረቡ ጥሪዎች አሉ። እንግዲህ ለእርቅ ራሱን ዝግጁ እንዲያደርግና ለሰላም እንዲሰራ ነው ጥሪ የቀረበው። እንግዲህ የዛሬው የብሔራዊ ኮንፈረንስ የተለያዩ ሀሳቦች የተነሱበት እንደሆነ ተነግሯል። እንግዲህ ብዙም የተለየ ጉዳይ የለም። ከዚህ በፊት በብሔራዊ አንድነት ዘመቻ ኮንፈረንስ ላይ የተለያዩ ሀሳቦች ሲነሱ ነበረ። ነገር ግን ያው ይሄውም ተመሳሳይ ሆኖ በዛሬው ዕለት እንግዲህ ቀርቧል ማለት ነው። እንግዲህ ስለተከታተላችሁን እንግዲህ እናመሰግናለን። ሰብስክራይብ ማድረጋችሁን እንዳትዘነጉ። መልካም ጊዜ ይሆንላችሁ።